በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የደብረ ዘይት ተራራ በኢየሩሳሌም በስተ ምስራቅ የሚገኝ ተራራ ነው። በስተ ምስራቅ የቄድሮንን ሸለቆ ተሻግሮ የሚገኝ ተራራ። ደብረ መባሉ ከፍታውን ሲገልጽ፣ ዘይት ደግሞ አካባቢውን የሸፈነው የወይራ ዘይት ስለነበረ ከፍሬውም ዘይት ስለሚገኝ ደብረ ዘይት ተብሏል። ይኸውም የወይራ ዛፍ የበዛበት መሆኑን ይገልጻል። ዘካርያስ ምዕራፍ 14 ቁጥር 4፣ ሕዝቅኤል ምዕራፍ 10 ቁጥር 23። ጌታችን የሆሳዕና ዕለት ወደ ኢየሩሳሌም የገባውም ከደብረ ዘይት ነው። ማርቆስ ምዕራፍ 11 ቁጥር 1። ቤተ ፋጌና ቢታንያም የሚገኙት ከደብረ ዘይት ተራራ ግርጌ ነው። ወደ ሰማይ ያረገውም ከደብረ ዘይት ነው። ሉቃስ ምዕራፍ 24 ቁጥር 51፣ የሐዋርያት ሥራ ምዕራፍ 1 ቁጥር 12። እንግዲህ ደብረ ዘይት ብዙ ታሪካዊ ክስተቶችን ያስተናገደ ተራራ ነው። እንኳን ለእኩለ ጾም ወይም ለአምስተኛይቱ የአብይ ጾም ሰንበት ደብረ ዘይት በሰላምና በጤና ጠብቆ አደረሳችሁ አደረሰን። ይህንኑ በተመለከተ ሰፋ ያለ መርሃ ግብር እንግዲህ ክፍል 1 ክፍል 2 እያልን በየዓመቱ እንዳስለምድ ነው ምንጮች እየጠቀስን የምንከታተልበትን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን በዓላትን ስታስብ፣ እንደዚህም ደግሞ በየዓመቱ የሚመጣ ደግሞ አምላካችን ራሱ በሕይወታችን እንድንኖርበት የሚያሳስበንን የተለያዩ መልእክቶችን የምናደምጥበትን መርሃ ግብሮችን ደግሞ ስናገኝ እንድንሰማ እንድናውቅ፣ ካልተማሩ ማወቅ ካላወቁ መጽደቅ የለም ይላሉና አባቶቻችን። በዚህ መልኩ ቤተ ክርስቲያኒቷ ምንም የጎደለባት ነገር ስለሌለ እያወቅን መጽሐፍ ቅዱስን አንድም እያሉ የፈቱትን አባቶቻችንን እያመሰገንናቸው ይህንኑ ታላቁን በዓል ለማሰብ ይረዳን ይደግፈን ዘንድ ስለ ምንነቱ መነጋገራችንን እንቀጥላለን። እስከ ዛሬም እንግዲህ ዘወረደ የመጀመሪያው፣ ቅድስት ሁለተኛ፣ ሶስተኛ ምኩራብ፣ አራተኛ መጻጉዕ፣ አምስተኛ ደብረ ዘይት፣ እንግዲህ ከዛ ደግሞ ገብርኄር፣ ኒቆዲሞስ፣ ሆሳዕና እያልን እንቀጥላለን ማለት ነው። ይህችን ዕለት እንድናያት የፈቀደልን እድሜውን ያበደረን እግዚአብሔር አምላካችን እሱ በይቅርታውና በደግነቱ ራሱ ጾሙ ጹሙ ያለውን ይሄንን ጾም ጾመን ለእኩለ ጾም እንድንደርስ የረዳን እሱ አምላካችን ነውና ቀሪው ዘመናችንንም ቀሪው ጾማችንም እንዲባርክልን ለዚያች ለደገኛይቱ የፋሲካ በዓል የትንሣኤ በዓልም እንዲያደርሰን እየተማጸን ነው። እሱኑ ደጅ እየጠናን ነው። እንግዲህ መርሃ ግብራችንን በቀጣይነት አሁንም የምናደርሰው ለዚህ ሰዓት ያደረሰን ከምንም ነገር በላይ የምናመሰግነው እሱን ነውና ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የገናናው የአምላካችን ስሙ የከበረ የተመሰገነ ይሁን። እመብርሃንም እንደ አይነ ጥቅሻ የሚደርሰው ጸሎቷ አልተለየንምና ስሟ የተመሰገነ ይሁንልን። ስለ ደብረ ዘይት ምንነት ወይም ደግሞ ደብረ ዘይት ራሱ ስያሜውን እንዴት እንዳገኘ ከብዙ በጥቂቱ ለማየት ሞክረናል። እዚሁ ላይ ትንሽ ነገር አከል አድርገን በተለይም በማቴዎስ ወንጌል ምዕራፍ 24 ላይ የተለያዩ ምልክቶች ተነግረዋልና እነዚያን ምልክቶችን የምንመለከትበትን ቀጣይ መልእክታችንን እናስከትላለን። ዳዊት ከአቤሴሎም በሸሸ ጊዜ ተጠጋግቶበታል የደብረ ዘይትን ተራራ። ሁለተኛ ሳሙኤል ምዕራፍ 15 ቁጥር 10። ጌታችን ሲያስተምር ውሎ ማታ እየሄደ የሚያድረውም በደብረ ዘይት ተራራ ነበር። በዕለተ ሆሳዕናም ከኢየሩሳሌም ሲወጣ የገባው ወደ ደብረ ዘይት ነው። ማርቆስ 11:1። አይሁድ ጌታን የያዙትም በዚሁ ተራራ ግርጌ በምትገኘው ጌቴሴማኒ ነው። ማቴዎስ 26:30። በዚህ ዓለም የፈጸመውን አገልግሎት ፈጽሞ ያረገውም በዚሁ በደብረ ዘይት ተራራ ነው። ወደፊት ዓለሙን ለማሳለፍ ይመጣል ተብሎ የተነገረው ትንቢት ላይ መገለጫው ደብረ ዘይት እንደሆነችም ተነግሯል። ዘካርያስ 14:4። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ በሰፊው ያስተማረበት ተራራም ይኸው የደብረ ዘይት ተራራ ነው። ማቴዎስ ምዕራፍ 24 ከቁጥር 1 እስከ 51። ይህ ተራራ ከላይ እንደገለጽነው ብዙ ጊዜ ጌታ ያዘወትርበት ከመሆኑም በላይ ስለ ምስጢረ ምጽአቱ ያስተማረበት ያረገበትና ዳግመኛ የሚመጣበት በመሆኑ ቅዱስ ያሬድ በድጓው የአብይ ጾምን መካከለኛ እሁድ በዚህ ዕለት ሰየመው። በጾመ ድጓውም በዚህ ዕለት የምጽአቱን ቃል እግዚአብሔር ሰራ። በዚህም መሰረት ቤተክርስቲያናችን በየዓመቱ የአብይ ጾም እኩሌታ በሚውለው እሁድ በዓሉን ታከብረዋለች። በዓሉ በቃል እግዚአብሔርና በትምህርት የሚታሰብ ከመሆኑም በላይ በምእመናኑ ዘንድ ጌታችን በዳግም ምጽአት የሚጠይቃቸውን የምግባር ጥያቄዎች ግምት ውስጥ ያስገቡ ስራዎች ይሰራሉ። ይኸውም ዳቦውን ጋግረው ቆሎ ቆልተው ንፍሮና የመሳሰሉን አዘጋጅተው ድሆችን ይመግባሉ። ከልብሶቻቸውም ጥቂቶቹን እያወጡ ይመጸውታሉ። ይህ ሁሉ ምጽአቱን በተግባር የማሰብ አከባበር ነው። እንግዲህ በዚህ መልኩ ደብረ ዘይት የት ናት?
ደብረ ዘይት ለምንድን ነው የተመረጠችው ወይም ደግሞ ከደብረ ዘይት ጋር የተያያዘው ጌታችን እዛ ያስተማረበት ምክንያቱ ምንድን ነው የሚለውን እንደ መነሻ አድርገን ካየን በዚሁ ከላይ በጠቀስነው በማቴዎስ ወንጌል ምዕራፍ 24 ላይ የተገለጹ እጅግ በጣም በርካታ ምልክቶች አሉና እነዚያን ምልክቶች በተመለከተ ከደብረ ዘይት ጋራ ወይም ከጌታችን ዳግም መምጣት ጋራ የምናስተውላቸው ናቸውና ሐዋርያትም የጠየቁት ያንተ ዳግም የመምጣት ነገር ምልክቶቹ ምን ናቸው ብለው በነገሩት ጊዜ የተናገራቸው ናቸው። ምናልባት ይህን መርሃ ግብራችን የዛሬ ዓመት የተከታተላችሁ እነዚህን ምልክቶች በተለይ ሁለቱን በስፋት አይተን ነበር። የጦርነትን ወሬ መስማት የሚለውንና የሐሰተኞች ነቢያት መነሳት የሚሉትን እንደ አምላካችን ፈቃድ አይተን ነበረ። ወደ 14 የሚሆኑ ምልክቶች ናቸው የተነገሩት። እኛ እንግዲህ ሁለቱን ያየነው። ለዛሬ ደግሞ ዘርዘር አድርገን የቀሩትን ከብዙ በጥቂቱ ከሙሉ በከፊሉ ለማየት እንሞክር። ህዝብ በህዝብ ላይ መነሳት። ህዝብ በህዝብ ላይ መነሳት ማለት ምን ማለት ነው ያልን እንደሆነ አንዱ ህዝብ በሌላው ህዝብ በጠላትነት መነሳት ማለት ነው። ይኸውም ጎሳን፣ ሃይማኖትን፣ ብሔርን፣ ቋንቋን፣ ቀለምን፣ ድንበርን እነዚህንና የመሳሰሉትን ምክንያቶችን መሰረት ሊያደርግ ይችላል። በዚህ ምክንያት ህዝብ ከህዝብ ይለያያል። የመለያየት ውጤቱ ደግሞ መጠላላትና መበላላት ስለሆነ አንዱ ህዝብ ሌላውን ህዝብ ያሳድደዋል፣ ይገለዋል፣ ያፈናቅለዋል። በዘመናችን አብዛኞቹ ጦርነቶች የአንድ ሀገር ዜጎች በሆኑ ተቃራኒ አንጃዎች መካከል የሚካሄዱ የእርስ በርስ ግጭቶች ናቸው። እነዚህ ግጭቶችም እጅግ ዘግናኝ የሆኑና በጭካኔ የተሞሉ ናቸው። መንስኤዎቹም ከላይ እንደተገለጠው የዘርና የጎሳ ጥላቻ፣ የሃይማኖት ልዩነት፣ የፍትህ መዛባት፣ የፖለቲካ አለመረጋጋት በዋነኝነት የሚጠቀሱ ናቸው። ሌላው የዘመናችን መሰረታዊ የልዩነት መንስኤ ደግሞ ለስልጣንና ለገንዘብ መስገብገብ ነው። በተለይ በሀገራችን እንደምናየው የፖለቲካ መሪዎች አብዛኛውን ጊዜ በስልጣን ጥመኝነት በመነሳሳት ግጭት እንዲባባስ የሚያደርግ የተዛባ ታሪክን እየተረኩ ጥላቻን ሲቆሰቁሱ ህዝብን ከህዝብ ሲያሰናክሉ ማየት ከጀመርን ዓመታት አስቆጥረናል። ሌላው መንግስት በመንግስት ላይ የመነሳቱን ነገር ነው ጌታችን የተናገረው። መንግስት በመንግስት ላይ ይነሳል ሲል መኳንንቱ እኔ ነግስ በማለት ስንዝር ሾተል አበጅተው አንዱ ባንዱ እየሸጎጠበት የሚሄድ ይሆናል ሲል ነው። ከላይ በአንድ ሀገር የሚኖር የህዝቡን መለያየት ተናግሯል። ይህ ደግሞ በስልጣን ላይ ያሉትን ሲናገር ነው። አንዱ ሀገር በሌላው ሀገር፣ አንዱ መንግስት በሌላው መንግስት የበላይነትን ለማሳየት በጠላትነት ይነሳል። በዓለማችን ላይ እንዲህ አይነት ታሪካዊ ክስተቶች በየዘመኑ ተከስተዋል፣ ወደፊትም ይከሰታሉ። በጦርነት ስልት፣ በሰራዊት ብዛት፣ በግዛት ስፋት፣ በኢኮኖሚ ጉልበት የበረቱ ነገስታት ሌላውን ሀገር ለማስገበር ግዛት ለማስፋፋት ሲሉ ጦራቸውን ሲያዘምቱ ሰብአዊ እልቂት ሲፈጽሙ ኖረዋል። ብዙውን ጊዜ አህዛብ በእስራኤል ላይ በጠላትነት እየተነሱ ይወጓቸው እንደነበር መጽሐፍ ቅዱስ ይነግረናል። ለምሳሌ ሰናክሬምን ምንም እንኳ ባይሳካለትም በጦርነቱ ስልት፣ በሰራዊቱ ብዛት፣ በፈረሶቹ አንገት ተመክቶ እስራኤላውያንን ቅኝ ለመግዛት ጦሩን አዝምቶባቸው ነበር። ናቡከደነጾርንም እንደዚሁ የኢየሩሳሌምን መንግስት አፈራርሶ ህዝቡን ማርኮ በባቢሎን ለ70 ዘመን አሰቃይቷቸዋል። በእኛም በሀገራችን በየጊዜው መንግስታችንን የሚገዳደር መንግስታዊ ጠላት ይነሳብን ነበር። ለምሳሌ ዮዲት ጉዲት፣ ግራኝ አህመድ፣ ፋሽስት የመሳሰሉት ይጠቀሳሉ። በዚህ መሰረት ሀያላን መንግስታት ደካሞች መንግስታትን ሲወሩ፣ ሲያስፈራሩ፣ ሲጨቁኑ ኖረዋል። አሁንም በዘመናችን በየሀገራቱ ፍጥጫውና መንግስታዊ አተካራው እየበረታ መምጣቱ ከመጨረሻው ዘመን ላይ መድረሳችንን የሚያመለክት ነው። ወደፊትም ጌታችን በቅዱስ ወንጌሉ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ እንደተናገረው እንዲህ አይነት ዓለም አቀፍ ንትርክና ብጥብጥ እየከረረ መሄዱ አይቀሬ ነው። ማቴዎስ 24 ቁጥር 2። ሌላው በየሀገሩ የረሃብ መከሰት የሚለው ነው። ረሃብ ምንድን ነው ያልን እንደሆነ ረሃብ ማለት ድካምንና ጉስቁልናን የሚያስከትል ችጋር፣ ቀጠና ወይም ጠኔ ማለት ነው። ሰብአዊ ባህሪያችን ከሚያመነጫቸው አንዱ ረሃብ ሲሆን በረሃብ ምክንያት በየሀገሩ ጸብ፣ ክርክር፣ ሽብር ሊነሳ ይችላል። የሰው ልጅ ሲፈጠር ረሃብተኛ ሆኖ አልተፈጠረም። ነገር ግን ረሃብ ካለመታዘዝ የመጣ የአመጽ ውጤት ነው። እርግጥ ሁሉን አዋቂ የሆነው እግዚአብሔር የሰው ልጅ በኃጢአቱ ምክንያት ረሃብን እንደሚያመጣ ቀድሞ ስላወቀ የረሃብ ማስታገሻ ምግብን ፈጥሮለታል። ረሃብ ሁለት አይነት ነው፣ ረሃበ ስጋና ረሃበ ነፍስ። ረሃበ ስጋ የሚባለው ለስጋችን የሚሆነውን ምግብ ስናጣ የሚሰማን ረሃብ ወይም የድካም ስሜት ሲሆን ይኸውም ጧት በልተውት ለማታ፣ ማታ በልተውት ለጧት የሚያሻ በየሰዓቱ የሚያስፈልግ ዕለታዊ ማስታገሻ አለው። እርሱም
ምግበ ሥጋ ነው። ረሃበ ነፍስ የሚባለው ደግሞ ለነፍሳችን የሚሆነውን ቃል እግዚአብሔር ስናጣ የሚሰማን ስሜት ነው። ከረሃበ ሥጋ ረሃበ ነፍስ እንደሚከፋ ምግበ ነፍስም ከምግበ ሥጋ ይበልጣል። ምክንያቱም ምንም እንኳን ዘወትር የእግዚአብሔር ቃል ቢያስፈልገንም ከፍቅራችን የተነሳ እንጂ በኃጢአት ካላጠፋ ነው አንድ ጊዜ የበላ ነው የሰማ ነው እስከ ሕይወት ፍጻሜ ድረስ ሲጠቅመን ይኖራል። ዮሐንስ ወንጌል ምዕራፍ 6 ቁጥር 27። ረሃብ በእግዚአብሔር ቁጣ ሊከሰት ይችላል። ሰዎች ጠግበው እግዚአብሔር የለም ብለው ሲክዱና ኃጢአት ሲሰሩ በሌላው ላይ ሲያምፁ እግዚአብሔር ከሚቀጣበት መንገድ አንዱ ረሃብ ነው። መተርጎማን ሊቃውንት ስለ ክፉ ሕዝብ የችግርና የረሃብ መቅሰፍት ይመጣል ብለው ይናገራሉ። ለምሳሌ ነቢዩ ኤልያስ በዘመኑ ያሉ ማህበረሰብ ጣዖት እያመለኩ ኃጢአት እየሰሩ ተው ብሎ ቢመክራቸው የማይመለሱ ሆኑ። የፈጣሪን አቅምና ማንነት የእነርሱን ከንቱነት ይወቁት ብሎ በጸሎት ሰማይ ዝናብ ለዘር ጠል ለመከር እንዳትሰጥ ምድርም የተከሉባትን እንዳታጸድቅ የዘሩባትን እንዳታበቅል ከለከለ። ምድረ እስራኤል በታላቅ የረሃብ ትኩሳት ተቃጠለ። ከረሃብ ጽናት የተነሳ ሰውነታቸው ከሰለ፣ እንደ አሳ ቆዳ ተገለባበጠ፣ እንደ ጭራሮ ተለበለበ። ወፍራሙ ቀጭን፣ ቀዩ ጥቁር፣ ረጅሙ አጭር ሆነ። እንዲህ አድርጎ እግዚአብሔር በረሃብ ምክንያት ፍጥረቱን ይገስጽበታል፣ ያስተምርበታል፣ ጌትነቱን ይገልጥበታል። አንደኛ ነገሥት ምዕራፍ 17 ቁጥር 1፣ ትንቢተ ኤርምያስ ምዕራፍ 14 ቁጥር 12፣ ትንቢተ አሞጽ ምዕራፍ 4 ቁጥር 6። ለሰው ልጅ ሁለት ባህሪያት አሉት። እነዚህም መልአካዊ ባህሪና እንስሳዊ ባህሪ ተብለው ይጠራሉ። እንስሳዊ ባህሪ የሚባለው ምግብ ሲያጡ መጎዳት ነው። ሰብአዊ ባህሪያችን ከሚያመነጨው አንዱ መራብ ነው ብለናል። ስለዚህ ምግብ ለሰው ልጅ መሰረታዊ ፍላጎቶች ከሚባሉ አንዱና ቀዳሚው ነው። አባታችን ያዕቆብ በኦሪቱ የምበላውን እንጀራ የምለብሰውን ልብስ ቢሰጠኝ ወደ አባቴ ቤትም በጤና ቢመልሰኝ እግዚአብሔር አምላክ ይሆንልኛል ብሎ ስለት የተሳለው ብጽዓት የገባው ምግብ ባህሪያዊ ፍላጎት ተፈጥሯዊ ግዳጅ በመሆኑ ነው። ዘፍጥረት 28። ምክንያቱም ረሃብ አስከፊ እንደሆነ ነቢዩ ኤርምያስም በሰይፍ የሞቱት በረሃብ ከሞቱት ይሻላሉ ሲል ከሰይፍ ረሃብ እንደሚከፋ ነግሮናል። ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 9። ስለ ምግብ አስፈላጊነት አባቶቻችን በክታቦቻቸው ተባብረውበታል። ሐዋርያው ቅዱስ ጳውሎስም ወደ ዓለም ያመጣ ነው ምንም የለም፣ አንዳችም ልንወስድ አንችልም፣ ምግብና ልብስ ከኖረን ግን እርሱ ይበቃናል በማለት በሕይወታችን የዕለት ጉርስ የዓመት ልብስ ካለን ሌላው ትርፍ መሆኑን ነግሮናል። መጀመሪያይቱ የሐዋርያው ቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 6 ቁጥር 8። ሰለስቱ ምዕትም በሕንፃ መነኮሳት ይህንኑ ሲናገሩ ለልብስህና ለምግብህ በአቅምህ የተፈቀደውን እንጂ ገንዘብና ወርቅ አፍቃሪ አትሁን ብለዋል። ሁለተኛው የሰው ልጅ ባህሪ መልአካዊ ባህሪ ነው። ይህ ደግሞ ቃል እግዚአብሔር ሲያጡ መጎዳት ነው። ከሁሉ ደግሞ ይህ ይከፋል። ምክንያቱም ጌታ በወንጌሉ ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎል ምን ይጠቅመዋል ብሎ እንደነገረን ሰው ሕያው ሆኖ የሚኖረው በነፍሱ ነው። ለፍርድም የሚቀርበውም በነፍሱ ወደብ ነው። ስለዚህ ሰው እንደ ልብስ ወልቆ እንደ ሸክላ ደቆ ወደ መቃብር የሚገባውን ስጋውን ብቻ እየመገበ መደበኛ ተፈጥሮን ካልተንከባከበ ሕያዊት ነፍሱን ካስራበ ምን ይጠቅመዋል? መላእክት ምግባቸው ቃል እግዚአብሔር ስለሆነ በነፍሳችን መላእክትን እንመስላለን። ማቴዎስ 16 ቁጥር 26። በመሆኑም በምድር ላይ ከባድ ረሃብ የሚባለው የቱ እንደሆነ ነቢዩ አሞጽ ሲናገር እነሆ በምድር ላይ ረሃብን የምሰድበት ዘመን ይመጣል፣ እርሱም ቃል እግዚአብሔርን ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም ይላል ጌታ እግዚአብሔር በማለት የቃል እግዚአብሔር ረሃብ ምንም ተለዋጭ ማስታገሻ የሌለው ከባድ ረሃብ መሆኑን ተናግሯል። አሞጽ ምዕራፍ 8 ቁጥር 11። ሰው በእንጀራ ብቻ አይኖርም ከእግዚአብሔር በሚወጣ አፍ እንጂ እንደተባለው ስጋዊ ረሃብ በእግዚአብሔር ያስታግሱታል። እነ ሙሴ እነ ኤልያስ ባፋቸው ምንም አይነት እህል ውሃ ሳይቀምሱ 40 መዓልት 40 ሌሊት ጾመዋል። ያለ ቃል እግዚአብሔር ግን መኖር አይቻልም። ያለ ቃል እግዚአብሔር መኖር ማለት ያለ እግዚአብሔር መኖር ነውና በዘመኑ መጨረሻ ግን ሁለቱም የረሃብ አይነት ማለትም ረሃበ ስጋም ረሃበ ነፍስም ይከሰታሉ። አባቶቻችን ሊቃውንት ሲሳየነ ዘለለ ዕለትነ ሀበኔዮም አቤቱ የዕለት እንጀራችንን ስጠን ዛሬ የሚለውን ገጸ ንባብ በአንድምታቸው ሲያመሰጥሩት መላእክት ቅዱስ 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 ብለው አመስግነው ያው ምግብ ልብስ ሆኗቸው ስብሐተ እግዚአብሔርን ተመግበው ፍቅረ መለኮትን ጠጥተው እንደሚኖሩ እኛንም
በምድር እህል ምግባችን ነውና ምግብ ስጠን ብላችሁ ብትለምኑኝ እሰጣችኋለሁ አልነሳችሁም ሲል ነው። አንድም በሰማይ ያሉ መላእክት ባንተ ትእዛዝ በሕግ በሥርዓት ጸንተው እንደሚኖሩ እኛም ባንተ ትእዛዝ በሕግ ሥርዓት ጸንተን እንድንኖር መኖሩን ስጠን ብላችሁ ብትለምኑኝ አደርግላችኋለሁ። አንድም እሁድ ቅዳሜ በሚከበርበት ወይም ከሚከበርበት ጉባኤ ከሚደረግበት ቃለ እግዚአብሔር ከሚነገርበት ቦታ አድርሰን ብላችሁ ብትለምኑኝ አደርሳችኋለሁ። እህል ለሥጋ ምግብ እንደሆነ ሁሉ ቃለ እግዚአብሔርም ለነፍስ ምግቧ ነውና አንድም ዕለት ዕለት ንስሐ እንድንገባ አድርገን በሉኝ ሲል ነው። አንድም ዕለት ዕለት ሥጋ ወደሙ እንድንቀበል፣ ዕለት ዕለት እንድንጸልይ፣ ዕለት ዕለት እንድንማር አድርገኝ በሉኝ ሲል ነው። የዕለት ምግብ ያለው በቅዱሳን ይታወቃል። ቅዱሳን በበረሃ አቤቱ ቶራን ጎሽን አገርመህ የቅጠሉን ምረት አጥፍተህ አጣፍጠህ ስጠን ባሉት ጊዜ ቶራን ጎሽን አገርሞ ቅጠሉን ከምረቱ አጣፍጦ ይሰጣቸዋል። የዕለት ምግብ ያለው ይህንን ነው። ለምሳሌ 6 መነኮሳት ሆነው ከዓለም ተነስተው ወደ በረሃ ሲሄዱ በዚያም ደርሰው 7 ቀን ያህል እህል ውሃ ሳይቀምሱ ሰነበቱ። በሰባተኛው ቀን ከእንግዲህ ወዲህ ምን እናደርጋለን? መሞታችን አይደለምን? ብንመለስ ይሻላል ብለው ወደ ዓለም ሲመለሱ ደክሟቸው አረፍ ብለው ሳለ አሞራ ከመንታ መንገድ ላይ ወልዳ ግልገሎቿን ጥላ ሄዳ አገኟት። የእነዚህን መጨረሻ ሳናይማ አንሄድም ብለው ተቀምጠው ሲያዩ ነጭ ትል ከሰማይ እየወረደ በየአፋቸው ሲመግባቸው አዩ። እነዚህን የመገበ አምላክ እኛንስ ሳይመግበን ይቀራልን? ብለው ተመልሰው ወደ ባታቸው ሄዱ። ከዚያም ደርሰው ዕለቱን መና ከሰማይ ወርዶላቸው ተመግበው አድረዋል። የዕለት ምግብ ያለው ይሄን ነው። ሐሳብህን በእግዚአብሔር ላይ ጣል፣ እርሱ ይመግብሃል። የማይዘሩ የማያጭዱ በሪቅ በጎተራ የማይሰበሰቡ የሰማይ ወፎችን ተመልከቱ፣ ሰማያዊ አባታቸው ይመግባቸዋል። ከእነርሱም እናንተ ትበልጡ የለምን? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከሰማይ የወረደ ምግብ ይህ ነው፣ ከእርሱ የበላ ሁሉ አይሞትም ያለው ለዚህ ነው። መዝሙር 59 ቁጥር 22፣ ማቴዎስ ምዕራፍ 6 ቁጥር 26፣ ዮሐንስ ምዕራፍ 6 ቁጥር 50፣ ዮሐንስ ምዕራፍ 6 ቁጥር 56። 3 ነገሮችን እንግዲህ ያየን፣ ህዝብ በህዝብ ላይ መነሳት፣ መንግስት በመንግስት ላይ መነሳት የሚለውና በየሀገሩ የረሃብ መከሰት፣ እነዚህ ለዳግም ምጽአቱ ወይም ለጌታችን ዳግም መምጣት ከነገራቸው ምልክቶች የሆኑት ናቸው። አራተኛው ለዛሬ የምንመለከተው ደግሞ ስለ ክርስቶስ ስም መጠላት የሚለው ነው። በእኔ ስም ስላመናችሁ፣ በእኔ ስም ስለተጠራችሁ፣ የኔን ስም ስላስተማራችሁ ሰው ሁሉ ይጠላችኋል፣ ለመከራው አሳልፈው ይሰጧችኋል፣ ገርፈው ይገሏችኋል። ያን ጊዜ ክህነቱ አገልግሎቱና መንፈሳዊ እውቀቱ ሁሉ የተጠላ ይሆናል። ሆኖም ግን ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ ወቁ። ከዓለም ብትሆኑስ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል በማለት ሐዋርያት በደረሰባቸው መገለልና መጠላት ሊደነቁና ሊሰቀቁ እንደማይገባ አስቀድሞ ነግሯቸዋል። ዮሐንስ 15:18 ጌታችን በሌላም ቦታ ደቀ መዛሙርቱን ወደ ዓለም ከማሰማራቱ በፊት በዓለም ጉዟቸው ውስጥ ምን አይነት ፈተናና መከራ እንደሚገጥማቸው በዝርዝር በነገራቸው ጊዜ በሁሉም ስለ ስሜ የተጠላችሁ ትሆናላችሁ ሲል ይህ በክርስቶስ ስም መጠላትና መገፋት ቦታና ጊዜ እንደማይለይ ነግሯቸዋል። ማቴዎስ ምዕራፍ 10 ቁጥር 22። ደቀ መዛሙርቱም ለስብከተ ወንጌል ወደ ዓለም ሲፋጠኑ ልዩ ልዩ መከራ ሲደርስባቸው አስቀድሞ ከመምህራቸው ከክርስቶስ መረጃውን ስለያዙ አልተደናገጡም። እንዲያውም በፊት ሳንጸና መከራውን ተሰቅቀን ሸሽተን አሳፈረንህ ነበረ። ዛሬ ግን በስምህ መከራ በመቀበል እንክስሃለን፣ እናስከብረሃለን እያሉ መከራ በመቀበላቸው ደስ አላቸው። ወንጌላዊ ቅዱስ ሉቃስ የሐዋርያትን ምስክርነት በመዘገበበት አንቀጹ ላይ እንዲህ ሲል ዘግቦልናል። ሐዋርያትንም ወደ እነርሱ ጠርተው ገረፏቸው፣ በኢየሱስ ስም እንዳይናገሩ አዘው ፈቷቸው። እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ ሲል ሐዋርያት በፈጣሪያቸው ስም መከራ መቀበላቸው እንዳስደሰታቸውና በጎ ዕድል አድርገው እንደቆጠሩት ነግሮናል። የሐዋርያት ሥራ ምዕራፍ 5 ቁጥር 40። አምስተኛው ለዛሬ የምናየው ምልክት የብዙ ሰዎች ፍቅር መቀዝቀዝ የሚለው ነው። የዘመኑ መጨረሻ ምልክት ከሆኑት ሌላው ያለ ልዩነት የፍቅር መቀዝቀዝ ነው። ጌታችን ከአመፅ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ብሎ እንደተናገረው ከብዙ በደልና ክፋት የተነሳ ከብዙ ሰዎች ልቦና ፍቅር ትጠፋለች። ስለዚህ አሁን በዘመናችን የምናየው ህዝብ በህዝብ ላይ፣ ወንድም በወንድም ላይ፣ ወገን በወገኑ ላይ፣ ልጆች በወላጆች፣ ወላጆች በልጆች፣
ባል በሚስቱ ሚስትም በባል መንግስትም በመንግስት ላይ ወዘተ በጠላትነት የተነሳበት ዘመን ነው። ሌላው ቀርቶ ሰው ራሱን በራሱ ላይ የሚያነሳሳበት የሚያምጽበት ዘመን ሆኗል። ፍቅርና ሰላም እንኳን ከዓለማውያን ሰዎች ቀርቶ ከመንፈሳውያን ሰዎች ልቦና አልተገኘም። መንፈሳውያን የተባሉ ለሆዳቸው ስለሚያድሩ ዓለማዊነት ስለሚያሸንፋቸው ለገንዘብና ለሹመት ሲሉ ይጣላሉ፣ ለገዛ ጥቅማቸው ይጋደላሉ፣ እርስ በርሳቸው ይቀዋወማሉ። እኛስ ሀገራችን በሰማይ ነው እያሉ ሰማያዊውን ዓለም እንዲሰብኩ የተመረጡ አባቶች፣ ካህናት፣ ቀሳውስት፣ ጳጳሳትም ሳይቀሩ የዚህ ሰለባ ይሆናሉ። በመሆኑም እነሆ በአመፃ ብዛት ፍቅር የቀዘቀዘበት፣ ቢወጡ ቢወርዱ በረከት የራቀበት፣ የሰው ልጅ ባገኘ ቁጥር የሚጎልበት፣ በሰበሰበ ቁጥር የሚበተንበት፣ ቢበሉ የማይጠገብበት፣ ቢጠጡ የማይረካበት፣ ቢለብሱ ድምቀትና ሙቀት የማይገኝበት፣ ጤና የጠፋበት፣ ሰላም የታጣበት፣ እምነት የማይገኝበት፣ በአጠቃላይ የመጨረሻው ዘመን ዋዜማ ላይ እንደምንገኝ ምስክር አያሻም። ለዛሬ በመጨረሻ የምንመለከተው ስድስተኛው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ መታየት የሚለው ነው። አንድ ዘመን ከመጨረሻው የክፋት ጥግ ላይ ደርሷል የሚባለው ወይም ዘመኑ እጅግ አስከፊ ዘመን ነው የሚባለው የጥፋት ርኩሰት በተቀደሰው ስፍራ ላይ ሰልጥኖ ሲገኝ ነው። ምክንያቱም እግዚአብሔር ለሀገር ምሕረት ለሕዝብ በረከት የሚልከው በተቀደሰ ስፍራ ላይ የተጸለየውን ጸሎት፣ የተሰዋውን መስዋዕት፣ የታጠነውን ዕጣን፣ የቀረበውን ቁርባን ተቀብሎ ነውና እንዲሁም ለተቀደሰው ስፍራና በተቀደሰው ስፍራ ስላሉ ደጋግ ሰዎች ሲል በትረ መዓቱን ያርቃል፣ ዕደ የማኑን ይዘረጋል። ነገር ግን እነዚህ የተቀደሱ ስፍራዎች በክፋት አሰራር ከተያዙ፣ መንፈሳውያን የተባሉት በኃጢአትና በርኩሰት ከተመረዙ የእግዚአብሔር ምሕረት በየት በኩል ይመጣል? ነቢዩ ኤርምያስ በደላችሁ ይህን አስቀርታለች፣ ኃጢአታችሁም መልካምን ነገር ከለከለቻችሁ ብሎ እንደተናገረው ኤርምያስ ምዕራፍ 5 ቁጥር 25 አሁን ያለንበት ዘመን ይህን የሚያስረዳ ይመስላል። ከምርቱ ግርዱ ከስንዴው እንክርዳዱ የበዛበት፣ መንፈሳውያን የተባሉት ለስጋቸው ያደሩበት፣ ኃጢአት ጌጥ የሆነበት፣ ጽድቅ የሚያሳፍርበት፣ ፍትህ የጠፋበት፣ መተማመን የጎደለበት፣ ሽንገላ የበዛበት፣ ሰብአዊ ርኅራኄ ጨርሶ የወደመበት ይህ ዘመን ይመስላል። በተለይ ሳናውቀው የጥፋት ርኩሰት፣ የድፍረት ኃጢአት በተቀደሰው ስፍራ ላይ ሰልጥኖ ካየን ሰነባብተናል። አብያተ ክርስቲያናት ስጋዊ መስሪያ ቤቶች ሆነዋል። መንፈሳዊ አገልግሎት ተዳክሟል። ስርዓተ ቤተ ክርስቲያን ደፍርሷል። ግዴለሽ ካህናት ተበራክተዋል። የጉቦና የዘረኝነት ልምድ ከቤተ ክርስቲያን አባቶች ቅሰሙ እስኪባል ድረስ እውነትና ፍትህ ከአባቶች ጠፍቷል። ቤተ ክርስቲያን ለአሕዛብ ምጸታዊ ትችት ተጋልጣለች። እውነተኞች አገልጋዮች ምሁራን ባይተዋር ሆነው ከቤተ ክርስቲያን ተገልለዋል። አውደ ምሕረቱ በአፈጮሌዎች ተከቧል። የአብነት መንፈሳዊ ተቋማት ተገቢውን ክብካቤና ክትትል በማጣት ተመናምነዋል። በዚያ ሳቢያም በትምህርት ገበታ ላይ ያለው የነገው ትውልድ እነገሌ ጉቦ ከፍለው እንጂ ተምረው የደረሱ በሚል የመማር ወኔው ፈሷል፣ ሞራሉ ላሽቋል። እንደሱ እንደ አምላካችን ፈቃድ እንግዲህ ከእጅግ በጣም በርካታ ምልክቶችን ነው እንግዲህ አምላካችን በቸርነቱ ለሐዋርያቱ በደብረ ዘይት ተራራ ላይ የነገራቸው። ከነዚህ ውስጥ ለዛሬ 5ቱን አየን። የዛሬ ዓመት ደግሞ 2ቱን አይተን ነበረ። እንግዲህ ወደ ኋላ መለስ ብላችሁ ከዚህ የጎደለውን እዛ እንድትመለከቱ ነው። በተለይ እንዳይጠፋባችሁ ወይም ደግሞ እንዳይቸግራችሁ ተብሎ ፕሌሊስት የሚለው ላይ የአብይ ጾም እሁዶች ወይም የአብይ ጾም ሰንበቶች የሚል ብታገኙ እዛ ላይ ዝርዝሩ ሁኔታው ላይ ስላለ እንደ አምላካችን ፈቃድ ወደዚያ መለስ ብላችሁ ከዚህ የጎደሉትን በዚያ በመከታተል ልታሟሏቸው፣ ልታደምጧቸው፣ ልንማር ልንመከርባቸው ያስፈልገናል። እንቀጥላለን። ይሄ ክፍል 1 ነው። ገና 2 3 እያልን የምንቀጥላቸው ነገሮች አሉ። በተለይ ስለ ሐሳዊ መሲህ የተነገረ ብዙ ነገር አለ። እሱንም ሰፋ አድርገን የምንመለከተው ይሆናል። ሌላው ደግሞ አሁን የሰማናቸው ምልክቶች አሉ። ሌሎችም በርካታ የምናያቸው አሉ። እነዚህ ምልክቶች በሚታዩበት ጊዜ በእኛ በኩል ሊደረግ የሚገባው ጥንቃቄ ምንድን ነው? አለመደናገጥ፣ መጠንቀቅ፣ ተዘጋጅቶ መቀመጥ፣ በሰንበትና በክረምት አለመሰደድ፣ እስከ መጨረሻ መጽናት የሚሉ ርዕሰ ጉዳዮች አሉ። እድሜውን ያበድረን እሱ አምላካችን ጊዜውን ይስጠን። በቀጣዮቹ እንግዲህ በተከታታይ ከምንመለከታቸው ርዕሰ ጉዳዮቻችን እነዚህ ናቸው። ሌሎችንም እንደዚሁ እያመጣን ከደብረ ዘይት ጋራ ከዳግም ምጽአት ጋራ ከመዘጋጀት ጋራ አምላካችን መቼስ የኛ ምጽአታችን ሞታችን ነውና ዳግም ምጽአት ማለት ጌታችን ነገ ከነገ ወዲያ ይመጣል ማለት ሳይሆን እኛ ወደሱ የመሄዳችን ሞታችን ራሱ ምጽአታችን ነውና ከዚያ በፊት ምን ማድረግ አለብን የሚለውን እንዲሁም በጥያቄና መልስ ደግሞ በአንድ ቦታ ላይ ከአባት በስተቀር ልጅ እንኳን አያውቅም የሚላለና ልጅ ሲል ኢየሱስ ክርስቶስ የሱ የባህሪው ልጁ ነውና እሱም አያውቅም ማለት ነው የሚለውንም በጥያቄና መልስ የቀረበውንም እንዲሁ እየመለስን መጽሐፍ ቅዱስን እንደሱ አምላካችን ፈቃድ አባቶቻችን በነገሩ መልኩ
መጽሐፉን እየጠቀስን ጥቅሱን እያወጣን የምንሰማው የምንማረው የምንመከርባቸው የተለያዩ ትምህርቶች አሉ። አሁንም በዚች ሃይማኖት ስላኖረን መድኃኔዓለምን ከምንም ነገር በላይ በእውነት እናመሰግነዋለን። የምስጢር ቤት ናት። ጓዳዋ ሙሉ፣ ምንጯ የማይደርቅ ንጹህ ምንጭ ነውና እኛም ከዚያ እየቀዳን እየጨለፍን የምንከታተለውን በእያንዳንዳችን ልቦና ጽላት ይጽፍልን ዘንድ ደጅ እየጠናን ይህንንም ደግሞ ጽፈው ደግሰው የሚሰጡ ወንድሞች አባቶቻችንን ያመሰገንን የሕይወትን ቃል ያሰማችሁ እያለን እነሱኑ እንዳቅማችን እየመረቅን የምንሰማውን የእግዚአብሔርን ቃል እንግዲህ መከታተላችንን በዚህ በማኅደረ ተዋሕዶ አብልጠን አብዝተን አስፍተን እንቀጥላለን። በድጋሚ እንኳን ለደብረ ዘይት በዓል በሰላም አደረሰን። በቀጣዩ ከዚሁ ጋር የተያዘውን ክፍል 2 ደግሞ መከታተላችንን እንቀጥላለን። የዚያ ሰው ይበለን። አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የዛሬውን መርሃ ግብራችንን እንደሱ እንዳምላካችን ፈቃድ ያገኘነው ኪዳነ ጽድቅ ከተባለው የቅዱስ ማቴዎስ ወንጌል ማብራሪያ በጥቂቱ እንዲሁም ደግሞ በዓላት ከተባለው በዲያቆን ብርሃኑ አድማስ ተጽፎ ከነበረው መጽሐፍ ላይ እንዲሁም ደግሞ ሰፋ ያለውን በተለይ ምልክቶቹን የሚያብራራልን ደግሞ ያገኘነው ሆህተ ስብከት ዘቅዱስ ያሬድ ቅጽ 2 በሊቀ ጉባኤ ጌታውን ደምጸ የተጻፈውን ነው። እነዚህ ሁሉ መጽሐፍት ለህይወታችን የሚጠቅሙን ናቸውና እንደሱ እንዳምላካችን ፈቃድ ወደ ሀገር ቤት ስትሄዱ እዚህም አካባቢ ደግሞ ቅዱሳት መጽሐፍት ባሉበት ቦታዎች ሁሉ በየአብያተ ክርስቲያናቱ ብትጠይቁ ልታገኙ ትችሉ ይሆናልና በዚያ መልኩ እንድትይዟቸው በዚሁ አጋጣሚ መልእክቱን በአጽንኦት እናስተላልፋለን። መድኃኔዓለም ኢየሱስ ክርስቶስ እነዚህ ወንድሞቻችን አባቶቻችን የሕይወትን ቃል ያሰማልን፣ በእድሜ በጸጋ ይጠብቅልን፣ ከዚህም አብልጦ አብዝቶ እርሱ በሚያውቀው በረከት ይጎብኝልን ይጠብቅልን። እኛንም ሰማያኑን ይህንን ቃል የሰማነውን ማለት ነው ዕዳ በደል እንዳይሆንብን ለክስ ለወቀሳ እንዳያደርግብን እሱ አምላካችን የሰማነውን ይህንን ቃሉን እሱ ነው የሚነግረውም የሚያስተምረውም እሱ ነው፣ በልብ የሚያሳድረውም እሱ ነው፣ ለፍሬ የሚያደርሰውም እሱ አምላካችን ነውና ልባችንን ከፍቶልን የምንኖርበትን አቅሙን መሻቱን ትዕግስቱን በይቅርታውና በደግነቱ ብዛት እንዲያድለን ፈቃዱ ይሁንልን። ከኃጢአታችን ሳያጠራ አይጥራን። አምኖ ከመካድ ወጥቶ ከመቅረት ቆርቦ ከመኮነን አምላካችን ይጠብቀን። የኔንም የናንተንም የሁላችንም መጨረሻ በቸርነቱ አምላካችን ያሳምርልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማኅደረ ተዋሕዶ እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት እሱ አምላካችን ከፈቀደልን በቅርባችን ካሉ ምንጮች እያመጣን የምንከታተለው መርሃ ግብራችንን ነበር ስንከታተል የቆየ ነው። እንመለስበታለን ሰፋ አድርገን የደብረ ዘይትን ጉዳይ እንዲህ በቀላሉ የምንተወው አይደለም። አሁንም አምላካችን በቸርነቱ በያለንበት እኛ ከማናቀው እርሱ ከሚያቀው ሰይጣን ከሸመቀው ከተለያየ ፈተና ጠብቆ የቀጠሮ ሰዎች ብሎን ሰማይና ምድር ሲያልፍ በማያልፈው ቃሉ እንዲያበረታን እንዲያጽናናን እንዲያጸናንም የምንሰማበትን ሌላ ጊዜ እንዲሰጠን ፈቃዱ ይሁንልን። አሜን። ይቆየን። መርሃ ግብራችንን ማኅደረ ተዋሕዶን ሰብስክራይብ በማድረግ ለሌላው በማካፈል ከናንተ በኩል የሚሆነውን ነገር ከማድረግ ወደ ኋላ እንዳትሉ በዚሁ አጋጣሚ በአጽንኦት መልእክቱን እናስተላልፋለን። መርሃ ግብሮችን በማዘጋጀት አብሬያቸው የነበርኩት ዲያቆን ጥበበ ማሞ ነበርኩኝ። እግዚአብሔር አምላካችን ለሁላችንም ሰምተን የምንኖርበትን አቅም ይስጠን። አሜን። ይቆየን።